አብርሽ እንግዲህ ዛሬ ሄርሜላን የመጨረሻ ተሰናብቷታል። ሄርሜላ ግን ምን እንዳሰበች እኛው ባይገባንም ፍቅርህን በልቤ ልጅህን በሆዴ የሚለውን ዘፈን ነው መሰለኝ ባልሳሳት፣ እሱን እየዘፈነች ነበረ እየተሰናበተችው። ለመጨረሻ ጊዜ እሺ ልሰናበተው ስትል ሮታ ያው ምንም አላለችም እና የሰው ማለቴ ፍቅርም ሆነ የሰውን ስሜት ስለምትረዳ ምንም ችግር የለም እሺ የመጨረሻ ጊዜ ስለሆነ ወላይ በጣም ነው ያሳዘነች። ይሄ ነገር ድራማ ቢሆንም ስሜቷን እንዴት እንደተረዳች ዛሬ ደግሞ አለባበሷም አሳምራለች። አዎ ሄርሜላዬ እኛ እኮ ማለት ነው አለባበስሽን ድሮም ቢሆን እንደዚህ ብታሳምሪ ማንም የጠላሽ የለም። እኛ ከነሩታ ጋርም ሆነ ከነብረሽ ጋርም ሆነ ብትሰሩ እኛ ችግር የለም። ግን አለባበስሽ በጣም በጣም ነበር የሚያስጠላ በነገራችን ላይ እና እንግዲህ ዛሬ ሄርሜላና አብርሽ ተሰናብተዋልኝ። እንግዲህ መልሶ ተመላልሶ ያው ካልተነሳባቸው ግን እኔ ምንም ነገር አላማረኝም። ለምን ሄርሜላ የሄደች የመጨረሻ ስንብቷ ላይ የሆነ ሙዚቃ እየዘፈነች ነበር የሄደች ማለት ነው። ልጅህን በሆዴ ፍቅርህን በልቤ የሚለውን ሙዚቃ እና እንግዲህ እንዴት እንደሆነ አልገባንም ብቻ ማለት ነው። ሩታ ደግሞ በዚህ ሳምንት ምን አይነት ሀረካት እንደሆነች ብቻ የሆነ ነገር ያው ብቻ ለውሽሚት መልስ ነው። ዛሬ ደግሞ እንግዲህ በቲክቶክ ገጿ የሆነች ህጽጽ የሚል ነው መሰለኝ ምን ማለት እንደሆነ አልገባንም። ምንም እኔ አልገባኝም። ትናንትና አይኗን አፈጣ መጣች። ዛሬ ደግሞ ባሸንጉሊት አድርጋ ህጸጽ ነው ምናምን የሚል ነገር ይዛ መታለች ማለት ነው። እና ለውሽሚት መልስ ነው። አብርሽ ደግሞ በጣም ነው የከበደው። እኛ በቃ ቀስ ብዬ ሰላም ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላ። እንግዲህ ትናንትና አብርሽና ሄርሜላ ለመጨረሻ ጊዜ ተለያይተዋልኝ። ሄርሜላም እንግዲህ እያዘነች ሄዳለች። እንግዲህ ሩታም ካሁን በኋላ እንግዲህ አንቺ ባሌ ልታገኘው አትችይም ብላታለች። አብርሽ ግን በጣም ከብዶታል። ለምን እንደከበደው ብቻ አላውቅም። እኔ ቀስ ብዬ ልጅቷን እረቃለሁኝ ቀስ በቀስ በቃ አሁን ምንም አያስፈልግም እያል ነበር። ልቡ ብቻ ለምን እንደተምታታበት አናውቅም። አሁን ግን ያው በሩታ ቁጥጥር ስለሆነ ሁሉም ነገር ደስ ብሎናል። ሄርሜላም አሁን ቀደምኛ ነግረንሽ ነበር ታይ ከሰው ባል በነገራችን ላይ ይሄ ነገር ትምህርት አለዋ። ትናንትና ነው በቀደም ሩታ ተናግራለች። ምንም ቢሆን የወለደ ሰው ተለያይቶ አይለያይም። ምንም እኮ ሄርሜላ የሆነ ነገር ብትለኝ ባሌ ይከፋዋል ብላለች። ይሄ ነገር ለእኛ ነው። አሁን አብርሽን በጣም ብዙ ጊዜ ስንሰድበው ነበር ሲሰደብ ነበርና ምንም ቢሆን የወለደ ሰው ይህን ተራርቆ አይራራቅም። ሆዳችን ይከፋናል። የሆነች ትንሽዬ ስጋ እንደ መርፌት ተወጋ ነው ምናምን የሚባል ተረት አለና የሆነ ሰው ጋር ዝምድና ካለኝ ትንሽዬ የሆነ ሰው ስም ሲነሳ በጣም ነው የሚከፋኝና አብርሽም እንደዚያ ስንሰደው እኔ በነገራችን ላይ ብዙ ጊዜ እናገራለሁ። ታው ሩታን ይከፋታል። አብርሽን እንደዚያ ላይቭ ላይ ባለፈው ቲክቶክ ላይ ገብታ በጣም ነበር ሲሰዱት የነበረና ከሩታ ቤት እሷ ግን በጣም ቅር እያላት ነበር እና የሰውን ገጽ እንደዚህ ከቴም በካሜራ መተውልን ቅር ሲላት እኔ አይቻለሁኝና አሁንም ሩታ እንግዲህ ሩታና አብርሽ አሁንም አብርሽ የሆነ ነገር ሩታ ስትነካ ያማዋል። ሩታም እንደዚያ አብርሽ ባሏ ይኸው እሱ በሚያመጣው ቪዲዮ ነው ሲረገጥ የነበረ እና እንደዚያ በቃ እንደዚያ ነው ይከፋኛል ምናምን ነገር ብላ ተናግራለች። እና ሄርሜላም ደግሞ ከሰው ባል ሁላችንም ሆነ በቃ ባሌ እንደዚህ ከሌላ ሴት ጋር ወስልቶ ሲያበቃ ምናምን ነገር ላስተካክለው እችላለሁ መልሰዋለሁኝ። እና ሩታዬ እንግዲህ ባሏን የራሷ አድርጋለች። ጀግና በቁጥጥሯ ስር አድርገዋለች። እስካሁንም ዝም ብላለች፣ ታግሳለች። ከአሁን በኋላ ግን በቃ ልክ እንደ ሄርሜላ መልበስ ትችላለች፣ ሀረካት ማድረግ ትችላለች፣ እንዲሁም ትችልበታለች። በቃ የሄርሜላስ ወጣ ወጣ ያለ ነገር ነው። እና ሩታዬ ጀግና ነሽ፣ በጣም ጎበዝ ነሽና በዚህው ቀጥሉበት። እንግዲህ አይለያችሁ፣ አንድ ላይ ሆኑ። አሁን ደግሞ እንግዲህ ወደ ከሀገር ውጭ ሄደው ለመዝናናት ያው እያሰቡ ነው። ይሳካላችሁ። ሄርሜላ ግን አሳዘንሽ ማለት ነው። እኛ ተይ ብለንሽ ነበር። አሁን ደግሞ ምን እንደምታመጭ እውነት አረገዝኩ ብለሽ ልትመጪ ነው ወይስ እንዴት ነው አላውቅም። ኧረ አብርሽ ካሁን በኋላ እኔ የሚያገኛት አይመስለኝም ማለት ነው። እንግዲህ አረገዝሽ ምን አልሽም፣ እኛ የሚያገባን ነገር የለም። ተይ ከባለትዳር ወንድ ጋር ፍጠጥ አትበይ። አንደኛ ሴትነትሽን ታስረክሻለሽ፣ ሁለተኛ አንቺ ሰው ይጠላሻል። ሚዲያ እስከሆነ ድረስ በጣም ተረግጠሻል። ዛሬ ግን እኔ እንደ ሴት አሳዝናኛለች። ለምን አለባበሷም በጣም ያምራልኝ
ብቻም ሆነ ይህ ሩታዬ ያው ተመችተሽኛል፣ ይመችሽ። ግን በዚህ ሳምንት ያው አልገባኝም ይች ሙድሽ ማለት ነው በቲክቶክ ገጽሽ የምታደርጋቸው እና ቤተሰቦች እንግዲህ ማታ እስከምንገናኝ ደህና ቆዩ።